ህሊናችንም የኛ ነው ልባችንም የኛ ነው እንስራበት ባካችሁ ብዙ ለእናታችን እንኳን ብትታመም ጥሩ ሆስፒታል መውሰድ ማንችል ሰዎች ይሄ ጽድቅ ነው ኃጢአት ነው እያልን ምንለው ወይ በስማም ወይ ቢስሚላህ ብላችሁ ጀምሩና ስሩ እኛ ኢትዮጵያውያን ግን አዲስ ነገር ሲመጣ ሁሉ ጊዜ እየፈራን ይሄ መጥፎ ነው እያልን ከዓለም ጭራ ሆነን የኔ ቢጤ ሆነን ቁጭ ብለን እንደ ሀገር የኔ ቢጤ ነን አለቀ ኢንክሉዲንግ ጠቅላይ ሚኒስትራችን ምን ማስተርስ አለኝ ብለዋል እኔ መለመን ይሳካልኛል እንኳን ደስ አለን አዎ እንዲህ አይነት ነው የሚያስፈልገን መሪ ለምን ሁላችንም ህዝቡ እንዳለ የኔ ቢጤ ከሆነ ሲኒየር ነው አሁን ማውራችሁ ፖለቲካ አይደለም አንዳንድ ሰው ወስዶ አረ ጠቅላይ ሚኒስትሩን ተናገረ ነው እንደሱ አይደለም አላማችን የኔና የናንተ ውጤት ነው እውነት አሰብ ብዙ ሰው ወጥቶ ለመለወጥ ወደ ውጪ ይለፋል ይተጋል ውስጡ ግን አይሰራም ያቺው ልፋቱ ለውጥ ታመጣለት ነበር ውስጡ ያለው ግን አስሮታል እኔ አልረባም የሚል ፕሮግራሚንግ ያለው ሰው የሚረባ ነገር እየሰራ ጠብ አይልለት በሰው ፊት ከመፍራት በእግዚአብሔር ፊት መፍራት ይሻላል ይሰማል ሰውን ተውት ሰው እንደሆነ ምን ያደርጋል ያወራል ፈጣሪ ከሰጠን የሰውነት ክፍሎች መካከል ህሊና በጣም ኮራ ያለ የሚገርም ችላ ካላችሁትም ሙጃ ከማብቀል ወደ ኋላ የማይ ከዘራችሁበትም ደግሞ ፈርታይል ሆኖ የምትሰጡትን ነገር ከማፍራት ወደ ኋላ የማይ እኔና እናንተ ተሸክመነው ከሁሉም የሰውነት ክፍል በላይ በምክንያት ይመስለኛል ከላይ የተቀመጠ ስለዚህ እነዚህን የህሊና ክፍሎቻችንን እንዴት አድርገን ኮንሺየስ ግቦቻችን አሁን እናንተ በንቁ ህሊናችሁ ፍላጎት መሻት አላችሁ አለን አይደል ሁላችንም ይህ ነገር ለነፍሴም ለስጋዬም ይሆናል አይሆንም ብላችሁ መጀመሪያ መፈተሽ ጥሩ ነው ስለዚህ ሰብኮንሺየስ ማይንዳችን ውስጥ ፕሮግራምድ ሆኖ መቀመጥ አለበት እስካልተቀመጠ ድረስ የፈለገ በንቁ ህሊናችን ያለን መሻታችንን ስንፈልግ ብንኖር ብንማርለት ብናጠናለት ብንሞክር ብንታትር ለውጥ አናመጣ ጊዜያዊ ለውጥ ማምጣት ይቻላል ደረስ መለስ ማለት ነው እንደሱ ብዙ ጊዜ እንነካካለን እኔና እናንተ ደረስ መለስ ምርጥ ሆቴል ገባ ብላችሁ ወጣ ብላችሁ ታቃላችሁ የሆኑ ገቢዎችን ነክታችሁ ተመልሳችሁ ታቃላችሁና በብዛት እዚህ አካባቢ በትዝታ መኖር ትዝ ይለኛል ያኔ እንትን በነበርን ጊዜ ግልጽ ነው የሆነ ቦታ የሄደ ሰው ሁሉ ጊዜ ምን ይላል ያንን ነገር እየጠቀሰ ያኔ እንትን ይያለው የሄደበት ቦታ ጥሩ ነው ብሎ የሚያስብ ከሆነ ያንን ወይም ደግሞ ያገኘው ነገር የሰራው ነው ያኔ እንትን ባሳካው ጊዜ እንላል ለምንድን ነው ከዛ ወደ ሌላ ስኬት እኮ ስለቆመ ነው ኮንሺየስ ማይንዳችን ፕሮግራም ለማድረግ ብንፈራ ቢደብረን ባንፈልግ ብንቶ የማንፈልገው ፕሮግራም እየተደረገ የማንፈልገውን ህይወት እየኖረን እናልፋለን ይሄንን ሰውነት የሰጠን ይሄንንም በጎ መሻት ማን የሰጠን ፈጣሪ ነው አይደል አንዳንድ ጊዜ መሻት ክፉ መሻት አይኑረን እንጂ በጎ መሻት እኮ ሊሰራ ይገባል ያብዛኞቻችሁ ወይም የሁላችሁም በጎ መሻት ቢታይ ከሱ መሻት ጀርባ ብዙዎች ይጠቀማል ቤተሰብ ይጠቀማል ዘመድ ይጠቀማል ጓደኛ ይጠቀማል እኛ ኢትዮጵያውያን ግን አዲስ ነገር ሲመጣ ሁሉ ጊዜ እየፈራን ይሄ መጥፎ ነው እያልን ከዓለም ጭራ ሆነን የኔ ቢጤ ሆነን ቁጭ ብለን እንደ ሀገር የኔ ቢጤ ነን አለቀ ኢትዮጵያን ሀገር አርጋችሁ እንደ ሰው ብትሰሯት በዓለም ፊት ዓለም ላይ 100 ምናምን 190 200 ምናምን ሀገሮች አሉ ቁጭ ብላ ምን እያደረገች ነው እየለመነች ነው እውነት አሰት ኢንክሉዲንግ ጠቅላይ ሚኒስትራችን ምን ማስተርስ አለኝ ብለዋል እኔ መለመን ይሳካልኛል እንኳን ደስ አለን አዎ እንዲህ አይነት ነው የሚያስፈልገን መሪ ለምን ሁላችንም ህዝቡ እንዳለ የኔ ቢጤ ከሆነ ሲኒየር ነው አሁን ማውራችሁ ፖለቲካ አይደለም አንዳንድ ሰው ወስዶ አረ ጠቅላይ ሚኒስትሩን ተናገረ ነው እንደሱ አይደለም አላማችን የኔና የናንተ ውጤት ነው እውነት አሰት እንዴት እንደዚህ ይባላል ምናምናቱ እና ታዲያ የት አለ ምን ሰራው የት አለ ኢትዮጵያ እንዳትበደር እስቲ የሰራችሁትን የሚነግረን ሰው you must feel strong በውስጣችሁ ጠንካራ ስሜት ሊሰማችሁ ይገባል በጎ ነገርን ለመመርመር በቂ ልብ አላችሁ ፈጣሪ ሆይ ጥሩን መንገድ አሳየኝ ብሎ መልካም ሰላም አውለኝ ተብሎ ይወጣል አይደል በእምነት አለቀ እንደዛ እንደማለት ነው መልካም ነገር አኑረኝ ብለን እንኑ ብዙ ሰው ጭንቅላቱን ይዞ ስለሆነ የሚኖረው ይቸገራል ልክነኛ አይደለም አጥፍቻለሁ ወይስ ረብቻለሁ ጥሩ ነገር ነው የሰራሁት ወይስ መጥፎ ነው በሚል ዳውት ውስጥ ነው የሚኖረው ብዙ ሰው ወጥቶ ለመለወጥ ወደ ውጪ ይለፋል ይተጋል ውስጡ ግን አይሰራም ያቺው ልፋቱ ለውጥ ታመጣለት ነበር ውስጡ ያለው ግን አስሮታል እኔ አልረባም የሚል ፕሮግራሚንግ ያለው ሰው የሚረባ ነገር እየሰራ ጠብ አይልለት
እኔ ሰው አይወጣልኝም እያለ ከብዙ ሰዎች ጋር በትህትና እያዳመጠ በትዕግስት በይቅርታ ይኖራል። አንድም ሰው አይወጣለትም። ለምን? ከስራ እምነት ይበልጣል። እምነት ደግሞ ማለት ሰብኮንሺየስ ማይንድ ውስጥ ያለ ፕሮግራሚንግ ነው። ሶ ዳት ፕሮግራሚንግ አሁን እኔና እናንተ ሰርተን ለውጥ ማምጣት እንችላለን። ደግ መስራት ለሰዎች ሊሆን ይችላል፣ ገንዘብ ማግኘት ሊሆን ይችላል። ገንዘብ ኃጢአት ነው ብላችሁ በጭራሽ እንዳትቀበሉ። የገንዘብ መውደድ ነው፣ ገንዘብ ግን በራሱ ኃጢአት አይደለም። በሰው ፊት ከመፍራት በእግዚአብሔር ፊት መፍራት ይሻላል። ይሰማል? ሰውን ተውት። ሰው እንደሆነ ምን ያደርጋል? ያወራል። የሰው ስራ ምን ማድረግ ነው? ማውራት ነው። በተለይ ትንሽ ድክ ድክ በሉ ምን ይደረጋል? ይወራባቸዋል። ካልሰራችሁ ማንም ዞር ብሎ አያችሁ። nobody kicks a sleeping dog። ማንም ኪክ አያደርግም የተኛን ውሻ። ህሊናችንም የኛ ነው፣ ልባችንም የኛ ነው። እንስራበት ባካችሁ። ብዙ ለእናታችን እንኳን ብትታመም ጥሩ ሆስፒታል መውሰድ ማንችል ሰዎች ይሄ ጽድቅ ነው ኃጢአት ነው እያልን እንትን የምንለው ወይ በስማም ወይ ቢስሚላህ ብላችሁ ጀምሩና ስሩት። ከዛ በኋላ በጭራሽ ኃጢአት ሊሆን አይችልም። ይችላል? it's impossible። ከእግዚአብሔር ከአላህ እና ከሰይጣን ማን ይበልጣል? ይቅር ይበለኝ ለጥያቄ የምጠይቀው ለምን እንደሆነ ታውቃላችሁ? ብዙ ሰው በልቡ አወዳድሮ አሸናፊውንም መዝግቦ ጨርሶ። ማን ነው አሸናፊው? ሰይጣን አይደለም። በልቡ ሰው ወስኖ ጨርሷል። እንደዚህ አሁን ላትሉት ትችላላችሁ። ደስ ይላል ሰው ፊት እንዴ አላህ ነው እንዴ እግዚአብሔር ነው ሾሜ አሳየኝ። የት አለ ድፍረትህ? በስማም ብዬ የምጀምረው ይሆንልኛል፣ ቢስሚላህ ብዬ የምጀምረው ይሳካልኛል ብለሃል ወይንስ እንቅፋቱ ይበልጣል ብለህ ፈርታል? ስለዚህ ማን በልጧል? በልብ የምታስበልጡትን ምረጡ። ፈጣሪ ይበልጣል። ከነ እንቅፋቴ ከነ ድካሜ ፈጣሪ ወይ አንተ ታውቃለህ ብዬ እነሳለሁ፣ እጀምራለሁ፣ እሰራለሁ። ማን ያሸንፋል? አንተ ታሸንፋለህ። ይሄ አይበልጥም እንዴ እናንተ? ብዙ ሰው ግን ፈርቶ ነው የሚኖረው። ሴጣን ሊሆን ይችላል፣ መስራት ሴጣን ሊሆን ይችላል፣ መሰልጠን ሴጣን ሊሆን ይችላል፣ ስልክ ሴጣን ሊሆን ይችላል፣ ፊልም ሴጣን ሊሆን ይችላል፣ ኮምፒውተር ሴጣን ሊሆን ይችላል፣ ፐርሰናል ዴቨሎፕመንት ሴጣን። ምን ቀረን ታዲያ? እኔ የምላችሁ አያጅቦ እንደዚህ ያለ እንብላም ካላችሁ እንብላ፣ አንብላም ካላችሁ እንብላ አለ። ምንም ሌላ ምርጫ የለም። በቃ እንደግም ካላችሁ እንደግ፣ አንደግ እንኳን ካላችሁ እንደግ። እንዴ የሰው ልጅ እኮ ፈጣሪ ሲሰራው ራሱ እንዲያድግ ነው። እስቲ ሁኔታውን ይዩት። እስቲ አላድግም ብላችሁ ብትተኙ ምንድነው የምትሆኑ? በቲክቶክ አሁን እያደጋችሁ ራሳችሁን እያያችሁ አይደል? ሳድግ ምንድነው የምሆነው? ሳረጅ አይደል እንዴ? እያያችሁ አይደል? እና እየገረማችሁ አይደል? እየገረማችሁ እኮ እያረጃችሁ። ለምን ከሚገርማችሁ ማስገረም አይሻልም እንዴ? እንስራ ወይስ እንስራ? እንደግ ካሉም አድጋለሁ፣ አንደግ ካሉም እንደግ። እንደግ ነው ያልኩት። በመንፈሳዊ ህይወት እንደግ፣ በጤና እንደግ፣ በገቢ እንደግ፣ ሰዎች ላይ ተጽዕኖ በመፍጠር እንደግ፣ ለሀገር በመድረስ እንደግ፣ በሰላም እንደግ፣ በፍቅር እንደግ፣ በጤና እንደግ። እነዚህ ሁሉ ነገሮች ጽድቅ ናቸው ወይ? አዎ። በተሰጠህ እድሜ ዛሬ ነፍስህ ከስጋ ጋር እስካለች ድረስ በዚህ ምድር ላይ እንዲም እንዲያም የማድረግ ምን ተሰጥቷል? ራይት ተሰጥቷል። ያንን ራይት ለበኋላም የሚጠቅመኝ ብለህ መያዝ ያንተ ኃላፊነት ነው። ለብላ እንጂ የራሱ ጉዳይ ብሎ መጠቀም የራስህ ኃላፊነት ነው። መርጠህ ግን ይህን ፖቴንሻል ምን ማድረግ ትችላለህ? በማሰብ ለውጥ ማምጣት ትችላለህ። ኤቭሪቲንግ ኢዝ ኢነርጂ። እኔ አንድ ነገር ኦብዘርቭ ሳደርገው በዛ በአተም ሌቭል ያለ ቢሄቭ የሚያደርገው ቢሄቪየር ወይም ደግሞ እንቅስቃሴው የሚንቀሳቀስበትና እሱ ምን ሲያደርገው ኦብዘርቭ ሲያደርገው ቢሄቭ የሚያደርጉበት ጠባያቸው የተለያየ ይሆናል። ለምን? the observer creates the effect። ኦብዘርቭ የሚያደርገው ሰው ባለበት አስተሳሰብ፣ እምነት፣ ፓራዳይም የምንላቸው በእነዚህ ምን ያደርጋል? ኢምፓክት ይፈጥራል። ይሄንን ብናውቅም እንፈጥራለን፣ ባናውቅም እንፈጥራለን። ለዚህ ነው የሰው ልጅ ለአንዱ ለሌላው ሲጸልይ የሚሰራው። ኢምፓክት እንፈጥራለን። ብዙ ሰው ግን ጸሎት የጸለየ ይመስሏል እንጂ መርዝ ነው የሚያቀብለው ባለማወቅ። ምን ያደርጋል? አንድ ሰው ሲታመም አደራህን እንዳይሞት ጠብቅልኝ ወይኔ ብሎ በስጋት ውስጥ ይጸልያል። ምን እያደረገ ነው? መርዝ እያቀበለ ነው። ብዙዎቻችን ለምንወዳቸው ሰዎች ጸልየን ከድጡ ወደ ምን ከተናቸዋል? ወደ ማጡ ከተናቸዋል። ስለዚህ ትክክለኛ ፕሬየርም ቢሆን ትክክለኛ ፕሬየር ማድረግ እንድንችል ምን ያስፈልጋል? በእምነት ነው መጸለይ ያለበት። የዳነውን ያንን ሰው ማየት መቻል ይጠይቃል። ዛሬ አይናችን ከሚያዩ በላይ ያ ሰው ሂልድ ሆኖ የማየት
ብቃት ይጠይቃል። ችግር ውስጥ ያለ ሰው ከሆነ ከችግሩ ወጥቶ በዛ በተረጋጋ መንፈስ ውስጥ ወይም ከችግሩ በላይ ሆኖ ሲኖር ማየት ይጠይቃል። ለዛ ደግሞ how to use your mind መጠቀም አለ። እዛ ሰማይ ቤት በትክክል ስናይ ህሊና እኮ እንዲህ ነበር የሚሰራው ይሄን ሁሉ ይሰራ ነበር ወይ እኔ ያላወቅኩም እንጂ የሚባል ነገር የለም። እዚህ ምድር ላይ ፕሩፍ የተደረገውን የሚሰራበትን ነገር ለመልካም ለበጎ ነገር ብንጠቀምበት ጥሩ ነው አይደለም? ህሊና እንደሆነ አጠቃቀሙን ባናቀውም እንዳልኳችሁ ከመስራት ወደ ኋላ አይልም። ለምን? ሁሉ ጊዜ የሚዘራበትን እየተቀበለ የተዘራበትን አይነት ማሳ ወይም ፍሬ ያፈራል። እንዴት አይነት ነገር ነው እየተዘራበት ያለው በህይወታችሁ ማወቅ ትፈልጋላችሁ? look at your life ህይወታችሁ ነው። ቤት ምን ይመስላል? ከሰዎች ጋር ያላችሁ ኮሚኒኬሽን ምን ይመስላል? በየቀኑ የሚሰማችሁ ስሜት ምን ይመስላል? ያላችሁ ገቢ ምን ይመስላል? ያላችሁ ደስታ ምን ይመስላል? ኢንተርናሽናሊ ያላችሁ እንቅስቃሴ ምን ይመስላል? ስለ ህይወት የሚሰማችሁ ስሜት ምን ይመስላል? ምርጫ አለን። ይሄ እኮ ሁላችንም ስንፈጠር የተነገረ የሰው ልጅ በዚህ ምድር ላይ ነፃ ፈቃድ ተሰጥቶታል።